ለአራት አስርተ ዓመታት በመካከለኛው ምስራቅ የፖለቲካ ማዕበል ውስጥ ዋነኛ ተዋናይ የነበሩት አያቶላ አሊ ኻሜኒ ዘመን ባልተጠበቀ ሁኔታ አብቅቷል። የአሜሪካና የእስራኤል ጥቃት የፈጠረው ድንገተኛ ክፍተት ኢራንን ብቻ ሳይሆን መላውን ቀጠና ወደማይታወቅ ምዕራፍም አሸጋግሮታል። አሁን በቴህራን አደባባዮች ላይ የሚሰማው መፈክር አንድ ብቻ ነው። ሙጅተባ ኻሜኒ የአባታቸውን በትረ ስልጣን ተረክበዋል። ነገር ግን ይህ የስልጣን ሽግግርና በደስታና በጭብጨባ የታጀበውን ያህል በጥርጣሬና በስጋት የተሞሉ የቤት ውስጥ ድምጾችም እየተሰሙበት ነው የሚል ነው። የሃይማኖታዊ ስርዓት ህልውና በወራሽነት ይቀጥላል ወይስ የለውጥ ጥማት ያደረባቸው ዜጎች የተስፋ መቁረጥ ጩኸት አዲስ አቅጣጫን ይይዛል? ሙጅተባ ኻሜኒ የአባታቸውን ጥላ ወይስ የራሳቸው ራዕይ ያላቸው መሪ ናቸው? በቀጣይስ የሙጅተባ ኻሜኒ የስልጣን ዘመን አልጋ ባልጋ የመሆን እድሉስ ምን ያህል ነው የሚለው በብዙ የሚነሳ ሆኗል። የኢራን አዲሱ የፖለቲካ ምዕራፍ ዛሬም ቢሆን የአያቶላዎችን መወራረስ እንዳስቀጠለ ነው። በመካከለኛው ምስራቅ ፖለቲካ ውስጥ ትልቅ ስፍራ የሚሰጠው የኢራን ከፍተኛ መሪ መንበር ከአራት አስርተ ዓመታት በኋላ አዲስ ባለቤትን ሲያገኝም ይህ በብዙ ተብሏል። የአያቶላ አሊ ኻሜኒ ሕይወት በአሜሪካና በእስራኤል ጥቃት ማለፉን ተከትሎ ልጃቸው ሙጅተባ ኻሜኒ ተተኪ ሆነው መሰየማቸው በዓለም አቀፍ ደረጃም ብዙ ትኩረትን የሳበ ሆኗል። ይህ የስልጣን ሽግግር የተካሄደው ኢራን በታሪኳ ከፍተኛ ተጋላጭነት ውስጥ ባለችበትና ከውጭም ከውስጥም ጫናዎች በበረቱበት ወቅት መሆኑ ጉዳዩን ውስብስብ አድርጎታል። 88 አባላት ያሉት የሃይማኖት ሊቃውንት ጉባኤ ወይም አሴምብል ኦፍ ኤክስፐርትስ ሙጅተባን የመረጠው ለሟቹ መሪ ያላቸውን ታማኝነት ለማሳየትና የሥርዓቱን ቀጣይነት ለማረጋገጥ በሚመስል መልኩ እንደሆነ እየተዘገበ ነው። ይሁን እንጂ ይህ ሹመት በኢራን ሕዝብ ዘንድ ሁለት ተቃራኒ ስሜቶችን ፈጥሯል። በአንድ በኩል የአብዮታዊ ዘቡ ደጋፊዎችና የሥርዓቱ አጋሮች አዲሱ መሪ ጠንካራና ቆራጥ በማለት ደስታቸውን በአደባባይ ሲገልጹ፣ በሌላ በኩል ደግሞ ለውጥ ፈላጊው የህብረተሰብ ክፍል ሹመቱን እንደ ውርስ መንግስት በመቁጠር ቅሬታውን እየገለጸ ይገኛል። የሙጅተባ ኻሜኒ ወደ ስልጣን መምጣት ድንገተኛ ክስተትም ሳይሆን ለዓመታት ሲተነበይ የቆየ የፖለቲካ ሂደት ውጤት መሆኑን የፖለቲካ ተንታኞች ይገልጻሉ። ሙጅተባ ከጀርባ ሆነው የአባታቸውን አስተዳደር ሲያግዙና በአብዮታዊ ዘቡ ውስጥ ከፍተኛ ተጽዕኖን ሲያሳድሩ እንደቆዩም የሚታወቅ ነው። የአትላንቲክ ካውንስል ባወጣው ትንታኔ መሰረት ሙጅተባ በኢራን የደህንነት መዋቅር ውስጥ ያላቸው ስር የሰደደ ግንኙነት ለዚህ ሹመት ትልቁን ድርሻ አበርክቶላቸዋል። ሆኖም የሃይማኖት ሊቃውንት ጉባኤ ከአሊ ኻሜኒ የቅርብ ክበብ ውጭ ያለ ሰውን መምረጥ አለመቻሉ በኢራን የስልጣን እርከን ውስጥ ያለውን የጠባብነትና የዝግጅት ችግር እንደሚያሳይ ተቺዎች ይናገራሉ። በቴህራን የሚኖሩና አንድ በ30ዎቹ የዕድሜ ክልል ውስጥ የሚገኙ ወጣት ለቢቢሲ ሲናገሩ ከጸጉር የቀጠነ የለውጥ ዕድል እንኳን በስርዓት ውስጥ የለም በማለት የገለጹት ሐሳብ በብዙ ኢራናውያን ዘንድ ያለውን የተስፋ መቁረጥ ስሜትም ያንጸባረቀው ሆኗል። ለወጣቱ ትውልድ የሙጅተባ መሾም ማለት የቆየውን የጭቆናና የጥብቅ ፖሊሲዎች ቀጣይነት እንጂ አዲስ ጅማሮን የሚያስመለክት አይደለም የሚል መከራከሪያም በብዙዎች ይቀርባል። ታሪካዊ ዳራው ታዲያ የኢራን እስላማዊ አብዮት እንደ አውሮፓውያን አቆጣጠር በ1979 ሲፈነዳ ዋነኛው መፈክር ሆኖ የሚወሰደው ነው። ንጉሳዊው የውርስ አገዛዝ ወይም ፓህላቪ ዳይናስቲ ይውደም የሚልም የወቅቱ መፈክር ነበር። አሁን ግን የስልጣን ሽግግሩ ከአባት ወደ ልጅ መሸጋገሩ ስርዓቱ ከመሰረታዊ መሪዎቹ እያፈነገጠ ስለመሆኑ በኢራን የውስጥ ፖለቲካ ተቃዋሚዎች ዘንድ ትልቅ መከራከሪያም ሆኗል። አልጀዚራ በዘገባው ሙጅተባ ኻሜኒ በአባታቸው ዘመን የተከተሉትን ምዕራባውያንን የመቋቋም ፖሊሲ አጥብቀው እንደሚከተሉም ይጠበቃል ብሏል። በተለይም ከአብዮታዊ ዘቡ ጋር ያላቸው የጠበቀ ቁርኝት ኢራን በቀጠናው የምታደርገውን የውክልና ጦርነትና የኒኩለር መርሃ ግብሯ በበለጠ ጥንካሬ ልታስቀጥል እንደምትችል አመላካሽ ተደርጎም እየተወሰደ ነው። ይህ ደግሞ በምዕራባውያንና በእስራኤል ዘንድ ከፍተኛ ስጋትን ፈጥሯል። የእስራኤል የመከላከያ ተንታኞች ሙጅተባን ከአባታቸው የበለጠ ጽንፈኛ ሊሆኑ ይችላሉ ሲሉም ይገልጿቸዋል። ምክንያቱም ስልጣናቸውን ለማጽናት ሲሉ ለአብዮታዊ ዘቡ የሚሰጡትን ድጋፍ ሊጨምር እንደሚችል ስለሚገመት ነው። በሌላ በኩል ደግሞ ኢኮኖሚያዊ ዳራው በብዙ የሚነሳ ነው። የአዲሱ መሪ የኢኮኖሚ ፖሊሲ ምን ሊመስል ይችላል የሚለው ጥያቄ
በብዙዎች እየተነሳ ነው። ኢራን በዓለም አቀፍ ማዕቀቦች ምክንያት ኢኮኖሚዋ ክፉኛ ተጎድቷል። የዋጋ ግሽፈትና የሥራ አጥነት መጠን በከፍተኛ ሁኔታ በጨመረበት በዚህ ወቅትም ሙጅተባ ኻሜኒ ህዝባዊ አመጾችን ለማለዘብ ምን አይነት እርምጃ ይወስዳሉ ሚለው አጠያያቂ ነው። የኢኮኖሚ ባለሙያው ዶክተር ማህዲ ሞንታዘር ቂም እንደሚሉት ሙጅተባ የኢኮኖሚ ማሻሻያ ለማድረግ ቢሞክሩ እንኳን በአብዮታዊ ዘቡ ቁጥጥር ስር ያለው የኢኮኖሚ ሞኖፖሊን ለመንካት ድፍረት አይኖራቸውም። ምክንያቱም ስልጣናቸው የተመሰረተው በእነዚህ ኃይሎች ድጋፍ ላይ በመሆኑ ነው ይላሉ። ይህ ደግሞ ሀገሪቱን ወደ በለጠ ኢኮኖሚ ማሽቆልቆልና ማህበራዊ ያለመረጋጋት ሊመራት እንደሚችል ይገመታል ሲሉም የራሳቸውን ምልከታ አስቀምጠዋል። አዲሱ መሪያቸውን ለመደገፍ እንኳን የሚያሰሙትን መፈክር መቀየር አይፈልጉም የሚለው የቴህራኑ ወጣት አስተያየት ታዲያ ስርዓቱ ራሱን ለማደስ ያለውን ዳተኝነትም ቁልጭ አድርጎ ያስመለከተ ሆኗል። የዓለም አቀፍ ማህበረሰብ ምላሽም የተከፋፈለ ነው። አሜሪካና የአውሮፓ ህብረት የስልጣን ሽግግሩን በንቃት እየተከታተሉ ሲሆን፣ እስራኤል ግን የአሸባሪዎች መሪ ተቀየረ እንጂ ዓላማቸው አልተቀየረም በሚል ጠንካራ አቋም ይዛለች። የሩሲያና የቻይና መንግስታት በበኩላቸው ለሙጅተባ ኻሜኒ የእንኳን ደስ አላችሁ መልእክት በመላክ ከኢራን ጋር ያላቸውን ስልታዊ ትብብር እንደሚቀጥሉ በሰሞነኛው መግለጫቸው አረጋግጠዋል። የሚያሳየው የኢራን አዲስ መሪ በዓለም አቀፍ የጂኦፖለቲካ ሽኩቻ ውስጥም ትልቅ ሚና እንደሚኖራቸው ነው። የፖለቲካ ተንታኞች ሲገልጹ ሙጅተባ የውስጥ ተቃውሞን ለመቆጣጠር የኃይል እርምጃዎችን ሊጨምሩ ይችላሉ። ይህም በኢራን ውስጥ ሰብአዊ መብቶች በበለጠ እንዲጣሱ በር ሊከፍት ይችላል ሲሉም ስጋታቸውን አስቀምጠዋል። የሙጅተባ ኻሜኒ ሹመት በኢራን ታሪክ ውስጥ አዲስ ምዕራፍ ቢሆንም ይዘቱ ግን የቆየውን አስተዳደር የማስቀጠል ዓላማ ያለው ይመስላል። አዲሱ መሪ በአባታቸው ግድያ ምክንያት የተናወጠውን የጸጥታ መዋቅር መልሶ የማደራጀትና የሥርዓቱን ደጋፊዎች የማረጋጋት ትልቅ ኃላፊነትም ይጠብቃቸዋል። ሆኖም ከህዝቡ የሚነሳውን የለውጥ ጥያቄ ችላ ብሎ መቀጠል ወደፊት ለሚነሱ መጠነ ሰፊ ተቃውሞች ነዳጅ ሊሆን ይችላልም ይባላል። ኢራን በሙጅተባ መሪነት ወደ ሰላም ወይስ ወደ በለጠ ግጭት ታመራለች የሚለው ጥያቄ ምላሽ የሚያገኘውም አዲሱ መሪ በሚወስዷቸው የመጀመሪያ ወሳኝ እርምጃዎች ይሆናል። የስልጣን ሽግግሩ የውርስ መንግስት የሚል ታሪክን ተከትሎ የመጣ በመሆኑ በሃይማኖታዊ ሊቃውንት መካከልም ቢሆን በሂደት ልዩነቶች ሊፈጠሩ እንደሚችሉ መገመት አያዳግትም። ወደፊት ኢራን ከምዕራባውያን ጋር የምታደርገው ድርድር ይቀጥላል ወይስ የአሜሪካና የእስራኤል ጥቃት ሀገሪቱን ወደ በለጠ ጽንፈኝነት ይገፋታል የሚለውም የሚነሳ ጉዳይ ነው። ሙጅተባ ኻሜኒ ግን ዛሬም ቢሆን የአባታቸውን ፈለግ የሚያስከትሉ ናቸውና ለምዕራባውያኑና ለእስራኤል ያላቸውን ጥላቻና ንቀት የሚያቆሙ አይመስልም። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ ዘ ኒውዮርክ ታይምስን፣ አልጀዚራን፣ ሬውተርስንና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።